ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች አብዛኞቹ ዝርዝር የግንባር መረጃዎች ናቸው። ወደ ተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር የግንባር መረጃዎችን በተመለከተ አዳዲስ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአጠቃላይ መረጃዎቹ ጠቅለልት ባለ ይዘት ሲታዩ እንግዲህ በሌሊት የሚፈጸሙ ዘመቻዎች ናቸው። በአብዛኛው ባለፈው እንግዲህ ጥቅምት መጀመሪያ ጀምሮ በተደጋጋሚ ሲወጡ የነበሩ መረጃዎች እና የግንባር ዝርዝር ሪፖርቶች የሚያሳዩት አብዛኞቹ ዘመቻዎች የሌሊት ዘመቻዎች ናቸው። የሌሊት ዘመቻዎች የሚባሉት ደግሞ በሌሊት የመከላከያ አድማ ብተና፣ የሚሊሻ እንዲሁም ደግሞ ከቀድሞ የፋኖ አባላት አሁን የሚሊሻ አባላት የሆኑ የአካባቢው ካድሬዎች በሚሰጡት መረጃ መሰረት ወደ ፋኖ ቀጠናዎች የሌሊት ጉዞዎችን በማድረግ በዘመቻና ጥቃት በመክፈት የሚደረጉ ዘመቻዎች ናቸው። ከዚህ አንጻር እንግዲህ አጠቃላይ ከፋኖ አንድነት ከውጊያ መስክ ላይና እንዲሁም ደግሞ ግንባር ላይ ከሚሰሙ መረጃዎች አንጻር የትግል ሁኔታውን እንግዲህ ግምገማም የሚጠይቁ መረጃዎች ናቸው እየወጡ ያሉት። በአብዛኛው ቦታዎች ከወረዳ ከተሞች በመነሳት የመንግስት ኃይል መከላከያ አድማ ብተናና ሚሊሻ በሌሊት የሚፈጽማቸው ዘመቻዎችና የሌሊት የጸረ ሽምቅ ጥቃቶች መነሻ ምቹ ሁኔታቸው ምንድነው የሚለው ያው ወታደራዊ ዝርዝር አስተያየት የሚፈልግ ቢሆንም ግን አሁን ካለው ዘመቻ አንጻር ግን መነሻ ምክንያቱ ምንድነው የሚለው በውል መታየት አለበት። ከዚህ ውስጥ ደግሞ በጅምላ በአብዛኛው ሊነሳና ሁሉም ሰው ሊስማማበት የሚችለው ከወታደራዊ ሙያም ውጭ ያለ ሰው ያለው እንግዲህ የፋኖ አንድ አለመሆንና ፋኖ በተለያዩ ቀጠናዎች ላይ ተመሳሳይ ስምሪቶችን አለመውሰድ፣ ተመሳሳይ የዘመቻ እቅዶችን አለመውሰድ፣ የተናበበ ራስን የመከላከል መልሶ የማጥቃት እንዲሁም ደግሞ የተናበበ ዘመቻዎችን አለማድረግ እንደ ዋና ምክንያት ይታያል። ወደ አንዳንድ ቀጠናዎች ካሁን በፊት በመደበኛ ጊዜ እንኳ መከላከያ አድማ ብተና ሚሊሻ የማይገባባቸው ቀጠናዎች ድረስ ዘልቆ ጥቃቶችን የሚፈጽመው መከላከያና አድማ ብተናው ምክንያቱ ምንድን ነው የሚለው በዋናነት እንግዲህ ከፋኖ አንድነት ጋር በተያያዘ የሚታይ ጉዳይ ነው የሚሆነው። አሁን በፊት ይደረጉ በነበሩ ዘመቻዎች በተለይ የፋኖ አባላት በአንዳንድ አካባቢዎች በተለይ የማስተባበር ሚናዎችን በመውሰድ በተለያዩ አካባቢዎች ተመሳሳይ ስምሪቶችን በመስጠት የክላስተር ዘመቻዎችን በማድረግ እንደዚህ አይነት ጫናዎችን መቀነስ ሲችሉ ይታዩ ነበረ። ለምሳሌ በአንድ ወቅት ግንቦት 9 2016 ደቡብ ጎንደር በአንድ ቀጠና የመከላከያ ኃይል ሲገባ በ21 ቦታዎች ውጊያ እንዲጀምር በማድረግ ኃይል መበተን፣ አቅጣጫዎችን ማስቀየስ የተቻለባቸው ክስተቶች የሚታወሱ ናቸው። አሁን እንደዚህ አይነት ዘመቻዎች የወጥነት የሌላቸው ምንድን ነው የሚለው ጉዳይ እንግዲህ የፋኖ ተዋጊ ሰራዊቶች በተደጋጋሚ የሚያቀርቡት የአንድነት ጥያቄ ነው። አንድ ባለመሆኑ ፋኖ አንደኛ ተንቀሳቃሽ ቀጠናዎችን እስካሁን ድረስ እንደ ጦር አበጋዝ እንደ ዘመነ መሳፍንት አንዳንድ አካባቢዎች የኔ ናቸው ሌላ ፋኖ አይገባብኝም በሚል አካባቢዎችን ለቆ ወደ አንዳንድ አካባቢዎች ስልታዊ የሽምቅ ውጊያዎችን ስልታዊ ማፈግፈጎችን እንዲሁም ስልታዊ ማጥቃቶችን እንዲያደርግ ያንዳንዱ አካባቢውን ተቆጣጥሮ እንደ ጦር አበጋዝና እንደ ጦር አለቃ ይዞ ነው ያለው። ወጥ የሆነ ተንቀሳቃሽ የሆነ ሰራዊት በየትኛውም ቦታ ስምሪት የሚወስድ ሰራዊት ለማምጣት የፋኖ አንድነት ግድ የሚልበት ጉዳይ ይሄ ነው። ፋኖ አንድ ባለመሆኑ እናድነዋለን የሚለው ፋኖ የአማራ ሕዝብ ብቻ ሳይሆን ፋኖ ራሱ ከባድ የህልውና አደጋ ውስጥ እየገባ እንደሆነ በደንብ መታወቅ አለበት። ይህን ጉዳይ ላይ ደፈር ብሎ መረር ብሎ ይህንን ገምግሞ ለሌላ የተሻለ ዘመቻና ውጤታማ የሆነ ወታደራዊ ዝግጅት ራስን ማዘጋጀት ያስፈልጋል። ከዛ ውጭ እንግዲህ የመስክ ላይ የሚታዩ ወታደራዊ መረጃዎች፣ የግንባር ሪፖርቶች፣ ዝርዝር ዘገባዎች የሚያሳዩት የሌሊት ዘመቻዎች የተሳኩት በፋኖ አንድ አለመሆን ነው። ይሄ እንግዲህ ይዋ ሊደር የማይባል ጉዳይ መሆኑ ሊታወቅ ይገባል። ሰሞኑን እንግዲህ ለምሳሌ በሸዋ ቀጠና በይፋት ከሁለት ዓመታት በኋላ መዘዞ ከተማን መያዙን የብልጽግና የሚዲያ ሰራዊት በመደበኛም በሶሻል ሚዲያዎችም በሚኒስትር ሚዲያዎችም ሲያሰራጭ ነበረ። እንደዚህ አይነት ዘገባዎች እንግዲህ ከሁለት ዓመታት በኋላ ብልጽግና እንደ ስኬት ያያቸው፣ በሌላው በኩል ምን የጎደለ ነገር ኑሮ ነው የሚለውን መገምገም ያስፈልጋል። ለማሳያነት ይህንን አነሳው እንጂ በሁሉም አካባቢዎች ማለት ይቻላል የሌሊት ዘመቻዎች፣ የጸረ ሽምቅ ጥቃቶችና ስልታዊ ጥቃቶች የሚባሉ ተቀናጅተው እየተፈጸሙ ያሉት ፋኖ በራሱ ባለው ውስጣዊ ችግር የአንድነት፣ የአደረጃጀት፣ የመረጃ እንዲሁም ደግሞ ከውስጥ ደግሞ ለነዚህ ሰርጎ ገብ
ተጋላጭ በሆነ መንገድ ያለው አጠቃላይ አያያዝ እንደሆነ ሊታወቅ ይገባል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በጥቆማ መልክ የሾፌሮች የላኩትን መረጃ ላስቀድም። የጫካና የከተማ ዘራፊዎች ከባድ የሆነ ጫና እየፈጠሩብን ነው ይላሉ ሾፌሮች። በተለይ ይሄ ጥቆማ የመጣው ከደብረ ታቦር ወረታ ባለው መስመር ወረታ ከተማ ነው። አለም ሳጋን ጫካን በጾለት ያለፍን ሾፌሮች ወረታ ከተማ ላይ እንግዲህ አይን ያወጣ ዝርፊያ ይጠብቀናል ከትራፊክ ፖሊሶች ነው የሚሉት። እንግዲህ ጫካ ውስጥ ያለው ሁኔታ እናልፍም፣ ከተማ ውስጥ ደግሞ ከዛ ያልተናነሰ የትራፊክ ፖሊሶች ዝርፊያ ይጠብቀናል፣ ድብደባ ይፈጸማል፣ ቅጣት በሚል እንደዚሁ ከፍተኛ ገንዘብ እንጠየቃለን። ጫካ ያለው ዘራፊና ገዳይ ቡድን የሚያስንቅ ሽፍትነት ነው በትራፊክ ፖሊሶች እየተፈጸመ ያለው ወረታ ከተማ ጎንደር ውስጥ ሲሉ ሾፌሮች ይህንን ቅሬታ አቅርበዋል። ባለፉት 7 ዓመታት በኢትዮጵያ ሾፌሮች ላይ እየደረሰ ያለው ዘግናኝ ግፍ እንግዲህ የኢትዮጵያ አጠቃላይ ቀውስ ማሳያ እንደሆነ ያው በርካታ ነጥቦችን ማንሳት ይቻላል። ሾፌሮች ላለፉት 7 ዓመታት ከአጋች ወንበዴዎች እስከ ኬላ ዘራፊ ሚሊሻዎች እንዲሁም ደግሞ እስከ ተደራጁ ትራፊኮች ድረስ የሚደርስባቸው ጫና ከባድ ነው። አሁን ባለው እንግዲህ የባሰ ሁኔታ በብዙ መቶዎች የሚቆጠሩ ሾፌሮች ተገድለዋል፣ የአካል ጉዳተኛ ሆነዋል፣ ድብደባ ተፈጽሞባቸው ደብዛቸውም የጠፋ ብዙ አሉ። ስራ አቁመው ቤተሰቦቻቸውና ራሳቸው ለከፋ ችግር የተጋለጡ በርካታ ሾፌሮች አሉ። ይህንን በተመለከተ እንግዲህ ወረታ አካባቢ ሾፌር የሚደበድቡ ፖሊሶች አሉ፣ ገንዘብ ካልተከፈለን በሚል በስም ዝርዝር በማስደገፍ በቪዲዮ በማስደገፍ ጭምር ለሚዲያዎች እናደርሳለን ብለዋል። ወደ መረጃዎች ሲሄድ ወደዚሁ ደቡብ ጎንደር እስቴ የሚወስደን መረጃ ላስከትል። በደቡብ ጎንደር መካነ ኢየሱስ ከተማ ከእስር ቤት የተወሰዱ ሰዎች ያሉበት ቦታ በውል አይታወቅም ብለዋል። ባለፈው ሳምንት መጨረሻ መካነ ኢየሱስ ከተማ 2 ጊዜ በፋኖ ቁጥጥር ስር መግባቱ ይታወቃል። ይህንን ተከትሎ የብልጽግና የጸጥታና የፖለቲካ መዋቅር ማቢ ተብሎ የሚጠራው ተራራ ወጥቶ ሲሰፍር የተወሰኑ ፖሊሶችና ሚሊሻዎች ደግሞ እስረኞችን ይዘው ወጥተው ነበረ። የተወሰኑ እስረኞች በፋኖ በነበረው ዘመቻ እንዲያመልጡ ሲደረግ የተወሰኑ እስረኞች ደግሞ በሚሊሻና በፖሊስ ተወስደው አሁን በካምፕ እየተጠበቁ ነው የሚገኘው። ቤተሰቦቻቸው ግን ለመጠየቅ እንዳልቻሉ የወጡ መረጃዎች ያሳያሉ። ወደ ፖሊስ ጣቢያ ድጋሚ አልመለሷቸውም የሚሉት ቤተሰቦቻቸው፣ ምክንያቱ ደግሞ በየትኛውም ሰዓት ፋኖ ሰብሮ ቢገባ እስረኞቹን ይወስዳል በሚል ስጋት እስረኞች ወደ ካምፕ እንዲቀመጡ ተደርገዋል። ይሄ ስጋት ስላለ ነው። በሌላ በኩል ሰሞኑን በነበሩ ዘመቻዎች ከእስር ቤት አምልጠዋል የተባሉ የእስረኛ ቤተሰቦች በጅምላ እየተያዙ እየታሰሩ እንደሆነ የወጣው መረጃ ያሳያል። እንደ መረጃ ምንጮቹ ከሆነ በሚሊሻና አድማ ብተና ወደ መከላከያ ካምፖች ከ45 በላይ ሰዎች ከከተማዋ ታፍሰው ተወስደዋል። ከዚህ ጋር በተያያዘ እስርና አፈሳን በተመለከተ በተለያዩ አካባቢዎች እንደዚሁ በተለይ በኦሮሚያ ክልል አካባቢ አፈሳና የጅምላ እስራት ወከባ እየተፈጸመ መሆኑን የሚገልጹ ተጨማሪ መረጃዎች ወጥተዋል። በኦሮሚያ ክልል 2 ዞኖች፣ አንደኛ በጅማ ዞን የጠቅላይ ሚኒስትሩ የትውልድ አካባቢ የሆነው ዞን በጌራ ወረዳ ዋላ፣ ጉራንፋሎ፣ መቼ ደሲሳ፣ ጋሴራ በተባሉ አካባቢዎች 4 ቦታዎች በርካታ የአማራ ተወላጆች ታፍሰው ወደ እስር ቤቶች ተወስደዋል። በተመሳሳይ በኦሮሚያ ክልል ምስራቅ ወለጋ ጊዳያና ወረዳ በተለይ በአሊ ቀበሌ በዚህ እንደዚሁ በርካታ ሰዎች ታፍሰው ተወስደዋል። በዚሁ በሁለቱ ዞኖች ብቻ በ2 ቀናት ከ383 በላይ የአማራ ተወላጆች በጅምላ ተወስደው ታስረዋል። ታፍሰው እንግዲህ አብዛኞቹ በልዩ ኃይል ካምፕ፣ በሚሊሻ ካምፕ እነሱ ጋሸና ሴርና በሚሉት በመከላከያ የጦር ካምፖች ውስጥ ታስረው ይገኛሉ። ሴቶች፣ አዛውንቶች፣ ህፃናት፣ የሃይማኖት አባቶች ጭምር ይገኙበታል ነው የተባለው። በተለይ እዚህ ምስራቅ ወለጋ ጊዳያና ወረዳ አሊ ቀበሌ ብቻ 79 ሰዎች በትላንትናው ዕለት ታፍሰው በወታደራዊ ተሽከርካሪዎች እና በደረቅ ጭነት ተሽከርካሪዎች ታፍሰው መወሰዳቸውን የዓይን እማኞች ገልጸዋል። ወደ ሌሎች መረጃዎች እመለሳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ወሎ አለማጣ ከተማ የሚወስደን መረጃን የማስከትለው
በሰሜን ወሎ አለማጣ ከተማ ያለው አጠቃላይ ውጥረት እጅግ አስፈሪ እንደሆነ የዓይን እማኞች ይገልጻሉ። ውጥረቱ ከባለፈው ቅዳሜ ጀምሮ እንዳለ ነው። ዛሬ ሶስተኛ ቀኑን ይዟል። የህወሓት ታጣቂዎች ምሽግ ይዘዋል። መከላከያ፣ ፌዴራል ፖሊስም በተመሳሳይ ምሽግ ይዘዋል። ውጥረቱ ለሶስተኛ ቀን እየቀጠለ ነው። ትላንትና ረፋድ የህወሓት ታጣቂዎች ኮማንድ ፖስቱን በኃይል እናስወጣለን በሚል የቡድን የነፍስ ወከፍ መሳሪያዎችን ይዘው የመከላከያና የፌዴራል ፖሊስ ካምፖችን ከበባ ማድረጋቸውን ተከትሎ ነው ውጥረቱ እየተባባሰው። በዚህ እንግዲህ ዛሬም ውጥረቱ እንዳለ ነው የሚሉት የመረጃ ምንጮች። ህወሓት ታጣቂዎች ተጨማሪ ኃይል ከራያ ዋጃ ከሚገኙ የህወሓት ታጣቂ ካምፖች፣ ራያ ጥሙጋ ከሚገኙ የህወሓት ታጣቂ ካምፖች ወደ አለማጣ ከተማ ተጨማሪ ታጣቂ ኃይል አስገብተዋል፣ እያስገቡ ይገኛሉ። በሌላ መረጃ አለማጣ እንደዚሁ የህወሓት ታጣቂዎች በአብያተ ክርስቲያን ላይ ጥቃት ፈጽመዋል። በአለማጣ ከተማ በሚገኘው ኢየሱስ ቤተክርስቲያን ህዝቡ ወጥቶ እየጠበቀ ነው ያደረው። ሌሊቱንም እንደዚሁ ቤተክርስቲያኑ ዙሪያውን ተከቦ እየተጠበቀ ነው የሚገኘው በህዝብ። ታህሳስ 12 2018 በትናንትናው ዕለት የህወሓት ታጣቂዎች ቤተክርስቲያኑን ከበባ ውስጥ ሲያስገቡ አባቶች የድረሱልኝ ጥሪ በማሰማታቸው ህዝቡ ቤተክርስቲያኑን እየጠበቀ ይገኛል። ይህንን ተከትሎ ታጣቂዎቹ አመሻሹን ቤተክርስቲያኑን ለቀው ወደ ካምፓቸው የተመለሱ ቢሆንም በሌላ አቅጣጫ በመምጣት ደግሞ አንድ አባት አፍነው ወስደዋል ነው የተባለው። ቤተክርስቲያኑን ለቀው የወጡት የህወሓት ታጣቂዎች ኮማንደር አብርሃ የሚባል ሰው ሁሉም ቤተክርስቲያኑ ካህናትና ሰበካ ጉባኤ አባላት ታስረው ወደ ወታደራዊ ካምፕ፣ ወደ ቴክኒክና ሙያ ኮሌጅ እንዲሁም ደግሞ ወደ መሆኒ እንዲወሰዱ ትዕዛዝ ማስተላለፉን ተከትሎ የቤተክርስቲያን መዋቅር በህወሓት ቁጥጥር ስር እንዲገባና እንዲታሰሩ ትዕዛዝ ሰጥቷል። አባቶችን አናስነካም፣ ቤተክርስቲያንን አናስደፍርም በሚል ህዝቡ ከህወሓት ታጣቂዎች ጋር እንደተፋጠጠ ነው ያለው። የህወሓት የራያ ሀገረ ስብከት ያለውን አጠቃላይ ከ212 በላይ አብያተ ክርስቲያናት መዋቅሮቹን በማፍረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ትግራይ መንበረ ሰላማ ቤተክርስቲያን አባልነት እንዲለወጡ በታጣቂዎች መዋቅሩን እያፈረሰ ነው የሚገኘው። እንግዲህ ትላንትና አመሻሹን ከአንድ አባት ታፍኖ ተወስደዋል። ታፍኖ የተወሰዱት ቀሲስ ካሳይ ቢወጣ የተባሉ ካህን ናቸው። እሳቸው በኢየሱስ ቤተክርስቲያን በአገልጋይነት የሚታወቁ ናቸው። ከዚህ ጋር በተያያዘ እንግዲህ በአካባቢ ያለውን ውጥረትን በተመለከተ ኮረም ከተማም በተመሳሳይ መከላከያና የፌዴራል ፖሊስ ካምፖችን የህወሓት ታጣቂዎች ትላንትና ረፋድ ከበባ በማድረግ ለቆ እንዲወጣና የያዛቸውን ካምፖች ለህወሓት ታጣቂዎች እንዲያስረክብ ትናንትና እንቅስቃሴ ማድረጋቸው አብሮ መረጃው ያሳያል። ወደ ሌሎች መረጃዎች ስቀጥል ወደ ደባርቅ ሰሜን ጎንደር የሚወስደን መረጃ አስከትላለሁ። በደባርቅ ከተማ ሰሜን ጎንደር ዋና ከተማ ነች። በደባርቅ ከተማ ማማኮ ተብሎ ከሚጠራ የአድማ ብተና ካምፕ ከነበሩ የአድማ ብተና አባላቱ ውስጥ የቡድን መሳሪያ ይዘው የወጡ እንዳሉ ዛሬ ደግሞ ተጨማሪ መረጃ ወጥቷል። እርዳታ ማስተባበሪያ ላይ ከነበሩት ውስጥ ቀደም ብለው 32 የሚደርሱ የአድማ ብተና አባላትና አዛዦቻቸው ከግዳጅ ቀጠና መጥፋታቸው መዘገቡ ይታወቃል። አሁን የወጡት ብዛት ደግሞ አልታወቀም። ወደ የት እንደሄዱም የታወቀ ነገር የለም የሚሉት የመረጃ ምንጮች መትረጊስ የቡድን መሳሪያ ይዘው እንደወጡ መስማታቸውን ከደባርቅ አካባቢ ያሉ የመረጃ ምንጮች ገልጸዋል። ቀድሞ የወጡት እስካሁን ድረስ ወደ የት እንደሄዱ የታወቀ ነገር የለም። አሁን የወጡት እንግዲህ መትረጊስ የቡድን መሳሪያ ይዘው ነው። እነዚህም ቁጥራቸው ምን ያክል እንደሆነና ወደ የት እንደሄዱ የታወቀ ነገር እንደሌለ ገልጸዋል። በተመሳሳይ ከዚህ ጋር በተያያዘ እንደዚሁ በመተማ ወረዳም ሌላ መረጃ ወጥቷል። በመተማ በተመሳሳይ ቁጥራቸው 5 የሚሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። እነዚህ አድራሻቸው ታውቋል። ፋኖን መቀላቀላቸው ተሰምቷል። ከተቀላቀሉ በኋላም የሚከተለውን መልእክት አስተላልፈዋል። ፋኖ አንድ ቢሆን ኑሮ ሌላውም አይቀርም ነበር። እኛ ብቻ አይደለንም። ግን የፋኖ አንድ አለመሆን የበለጠ በፋኖ ላይ ያለን መተማመን ቀንሶታል። ስለዚህ ፋኖ አንድ የሚሆን ከሆነ ሌላው የአማራ የህልውና ትግል አይመለከተኝም ብሎ በሌላ ካምፕ ወይም ደግሞ በሌላ አስተላለፍ የሚቆይ የለም ሲሉ ማብራሪያ መስጠታቸውን መረጃ ምንጮች ገልጸዋል። ይሄ መረጃ የተገኘው በአካባቢ ከሚገኘው የአማራ ፋኖ
ሰሜን አማራ ቀጠና ልዩ ዘመቻ ፋኖ የመረጃ ክፍል የተገኘ መረጃ ነው። እዚሁ ጎንደር ወደ በለሳ መቀጠና ስንሄድ በበለሳ የምዕራብ በለሳ ደጎማ አካባቢ ውዝባ ተብሎ የሚጠራ ቀበሌዎች በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተሰምቷል። ከከተማው በመነሳት ወደ ውዛባ ተብሎ የሚጠራው አካባቢ በሌሊት ከገባ የመከላከያ አድማ ብተናና የሚሊሻ ኃይል ጋር በተደረገ ውጊያ ነው ወታደራዊ ኪሳራ የደረሰው። ውጊያው ለ3 ሰዓታት የቆየ እንደነበር የገለጹት የመረጃ ምንጮች ከውጊያው በኋላ የመከላከያ አድማ ብተናና የሚሊሻ አባላት ወደ ደጎማ ከተማ ተመልሰዋል። የደረሰው ጉዳት ግን በውልና በዝርዝር አልታወቀም። ሌላው መረጃችን ወደ ምስራቅ ጎጃም ማቻከል የሚወስደን መረጃ ነው። ምስራቅ ጎጃም ማቻከል አማኑኤል ከተማ ዙሪያ እንደዚሁ ውጊያ ተደርጓል። አማኑኤል ከተማን ጨምሮ የመጀመሪያው ከአማኑኤል ከተማ በሌሊት በመንቀሳቀስ ወደ ደብረ ቀለም ቀጠና በሌሊት ከገባ የመከላከያ አድማ ብተናና የሚሊሻ ኃይል ጋር ለሰዓታት የዘለቀ ውጊያ ተደርጓል። ከግማሽ ቀን በላይ የፈጀ ውጊያ። እንዲሁ ደግሞ በሌላ አቅጣጫም እንደዚሁ ፋኖ ወደ አማኑኤል ከተማ በመግባት አቅጣጫ በማስቀየስ እንደዚሁ ውጊያ አድርጓል። እንግዲህ ከመከላከያ ጋር በተለይ ደብረ ቀለም ተብሎ የሚጠራው አካባቢ በተደረገው ውጊያ ጉዳት መድረሱ ተገልጿል። የጉዳቱ መጠን አልታወቀም። መከላከያ ወደ አካባቢ የገባው ከበባና ቆረጣ በማድረግ የፋኖ ቀጠናዎችን ለመቆጣጠር እንደነበር የገለጹት የመረጃ ምንጮች፣ ሆኖም ፋኖ አጸፋ ምላሽ ሰጥቷል። በሞርተር በዲሽቃ የታገዘ ውጊያ መደረጉ ተገልጿል። ይሄ እንግዲህ ደብረ ቀለም ተብሎ የሚጠራው አካባቢ ወደ ፋኖ ቀጠና በሌሊቱ 9 ሰዓት ከተንቀሳቀሰ የመከላከያ አድማ ብተናና የሚሊሻ ኃይል ጋር ነው። በሌላ አቅጣጫ ደግሞ ፋኖ ይሄ ኃይል ከተማውን ለቆ ለዘመቻ መውጣቱን ተከትሎ ወደ አማኑኤል ቤተክርስቲያን ዘልቆ በመግባት ወደ አማኑኤል ከተማ ቤተክርስቲያን አይደለም፣ የወረዳው ዋና ከተማ ነች ማቻከል። ወደ ማቻከል አማኑኤል ከተማ ዘልቆ በመግባት ድንገተኛ ጥቃት በመፈጸም እንደዚሁ ደብረ ቀለም የሄደው ኃይል እንዲመለስ ስልታዊ ጥቃት መፈጸሙን የወጡ መረጃዎች ይገልጻሉ። ደብረ ቀለምም አማኑኤል ከተማም አታንበሳ፣ ወተበት ተብሎ የሚጠሩ አካባቢዎች በተደረጉት ውጊያዎች የደረሰው ጉዳት በዝርዝር አልታወቀም። ዛሬም በአካባቢው ማለዳ ጀምሮ በተለይ አታንበሳ እና ወተበት ተብሎ የሚጠሩት አካባቢዎች የተኩስ ድምፅ እንደሚሰማ ተጨማሪ መረጃዎች ያመላክታሉ። ወደ ሌላው መረጃችን ስንሄድ ወደ ግንባር መረጃዎች እመለሳለሁ። በትላንትናው ዕለት አንድ መረጃ አቅርቤ የነበረ ከመረጃ ምንጮች የደረሰው መረጃው ምንድነው የሚለው ወደ ሀገር ውስጥ የሚገቡ መድኃኒቶችን በተመለከተ ትላንትና በወጣ መረጃ ወደ ሀገር ውስጥ የሚገቡ መድኃኒቶች በተመለከተ ከፍተኛ የሆነ የጥራት ችግር ያለባቸው መድኃኒቶች እየገቡ የተበላሹ መድኃኒቶች እየገቡ እንደሆነ መረጃዎች ገልጸዋል። ይህን መረጃ ላስታውስና ዛሬ የደረሰኝን ተጨማሪ ወደ እናንተ አደርሳለሁ። ወደ ኢትዮጵያ የሚገቡ መድኃኒቶች ቀን ያለፈባቸው፣ የመጠቀሚያ ጊዜያቸው ያለቀባቸው እንዲሁም ደግሞ ለመጠቀም የተከለከሉ በአንዳንድ ሀገራት እንደሆኑ ነው መረጃዎቹ የሚያሳዩት። እነዚህ በብዛት እየገቡ ያሉት መድኃኒቶች ከባለስልጣናት ጋር አስመጪዎች በፈጠሩት የጥቅምና የሙስና ሰንሰለት እንደሆነ መረጃዎች ገልጸዋል። ነጋዴዎች በእነዚህ የተበላሹ መድኃኒቶችን ወደ ሀገር ውስጥ ለማስገባት ለባለስልጣናት ከፍተኛ ገንዘብ በመስጠት ይህንን እያደረጉ ነው። እንግዲህ በዚህ የህዝብ ህይወትና የህዝብ ጤና አደጋ ላይ ወድቋል። በቅርቡ ዝርዝር መረጃዎች ይወጣሉ የሚልና ከዚህ ጋር በተያያዘ በተለይ በኬንያ በኩል ወደ ኢትዮጵያ በሞምባሳ በኩል ከቻይና እና ከህንድ የአገልግሎት ጊዜያቸው ያለፈባቸው መድኃኒቶች በብዛት እየገቡ እንደሆነና ተጨማሪ እንደዚሁ የጦር አዛዦች የህገወጥ ሰዎች ዝውውር፣ የእጽ ዝውውር፣ የጦር መሳሪያ ንግድና ተዛማጅ የማዕድናት ንግድ ውስጥ መሰማራታቸውን የሚገልጽ መረጃ ነበር። ዛሬ ለዚህ ይህን መረጃ ከሰማ በኋላ ሌላ አንድ ባለሙያ የሚከተለውን አድርሷል። እኔ የምሰራው ይላል በአንድ የመድኃኒት ፋብሪካ ውስጥ ነው። በአንድ የመድኃኒት ፋብሪካ ውስጥ የቁጥጥር ባለሙያ ሁኜ እሰራለሁ የሚለው ባለሙያ ከውጭ የሚገቡት መድኃኒቶች ብቻ ሳይሆኑ ለመድኃኒት ማምረቻ የሚገቡ ጥሬ ዕቃዎች ወይም ደግሞ ግብዓቶች እጅግ አሳሳቢ ደረጃ ላይ ያሉ ናቸው። መድኃኒቶቹ ቅመሞቹ ከውጭ የሚገቡት ማለቱ ነው ግሬዳቸው ወይም ደግሞ ደረጃቸው እጅግ የወረደ የኤክስ ምልክት የተደረገባቸው ናቸው። በተደጋጋሚ ተናግረናል፣ የሚሰማን የለም። በዚህ ምክንያት ህዝብ ለከፋ አደጋ እየተጋለጠ ነው፣ የህዝብ ጤና ይላል። እንግዲህ ከዚህ ጋር በተያያዘ
እባካችሁ በደንብ ዘገባና ትኩረት ሰጥታችሁ ስሩበት። መድኃኒት ሊሆኑ ቀርቶ ውስብስብ የጤና ችግር የሚፈጥሩ መድኃኒቶች ናቸው በሀገር ውስጥ እየተመረቱ ያሉት። የሚጠቀሙት ጥሬ ዕቃ ከጤና አንጻር እጅግ የወረደና በሌላ ሀገራት የኤክስ ምልክት የተቀመጠበትና እንዳይጠቀሙ የተከለከለውን ነው ይላል። እንግዲህ ተጨማሪ መረጃዎች ካሏችሁ ታደርሱ። ይህን ሰፊ ሽፋን የሚሰጠው ጉዳይ የህዝብ ጉዳይና የደህንነት ጉዳይ ስለሆነ ወደ ሌሎች መረጃዎች ሲሄድ ፋኖ በባህር ዳር ዙሪያ በሚገኙ አካባቢዎች አዲስ መመሪያ ማስተላለፉን የሚገልጽ መረጃ ነው። ለህዝብ ደህንነት ሲባል ከባህር ዳር በተለይ በአቸፈር መስመር ባሉ አካባቢዎች የእገዳ ማስተላለፉን ፋኖ ገልጿል። አንደኛ ከባህር ዳር ጭንባ ቁንዝላ ወደ ቋራ በሚወስደው መንገድ፣ ሁለተኛ ከአቸፈር ዱርቤቴ ወደ ዝህብስት ወደ ቀጠና የሚወስደው መንገድ፣ ሶስተኛው እንደዚሁ ከአቸፈር ዱርቤቴ ወደ ሐሙሴት ማማያ ወደሚወስደው መንገድ፣ ሌላው እንደዚሁ ከአቸፈር ዱርቤቴ ወደ ቀዳሚት ላሊበላ ተብላ የምትጠራ አካባቢ የሚወስደው መንገድ። እነዚህ ከታህሳስ 13 ከዛሬ ጀምሮ በእነዚህ መንገዶች የትራንስፖርት እንቅስቃሴ ላልተወሰነ ጊዜ ዝግ መደረጉን የፋኖ ባስተላለፈው መመሪያ ላይ አሳውቋል። ይህንን እገዳና የተጣለውን ገደብ ተላልፈው የሚገኙ አሽከርካሪዎች ለሚደርሰው ጉዳት ኃላፊነት አንወስድም ሲልም ጨምረዋል። ይህን እያደረግን ያለነው ለህዝብ ደህንነት ሲሆን ለህዝብ ደህንነት ሲባል እንደሆነ ሊታወቅ ይገባል ብሏል። ወደ ደሴ ዙሪያ የሚወስዱን መረጃዎች አስከትላለሁ። በደሴ ዙሪያ ወረዳ እና በኩታበር ወረዳ በሁለቱም ወረዳዎች አማካይ በሚገኙ አካባቢዎች በተደረጉ ውጊያዎች እንደዚሁ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። አያታ፣ ፋሶ፣ ጽድገቢያ፣ አጥንት መስበሪያ አካባቢዎች ፋኖ እነዚህ አካባቢዎች በተደረገው ውጊያ አካባቢዎችን መልሶ ሲይዝ በእነዚህ አካባቢዎች ስምሪት ወስደው የነበረ የሚሊሻ የአድማ ብተና ኃይል ደግሞ ወደ ደሴና ኩታበር ከተሞች መውጣቱ ነው የተገለጸው። በሶስቱም ቦታዎች ለሰዓታት የቆዩ ውጊያዎች ተደርገዋል። የደረሱት ጉዳቶች ግን በዝርዝር አልታወቁም። በዚህ አካባቢ ውጊያዎች ሲደረጉ አሁን የመጀመሪያ አይደለም። ላለፉት 10 ቀናት ያዝ ለቀቅ እያደረገ በተደጋጋሚ ውጊያዎች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። እዚሁ ሰሜን ወሎ ውርጌሳ ከሚገኝ ወታደራዊ ካምፕ 7 ወታደሮች ከስምሪትና ግዳጅ ቀጠናቸው ወጥተው ጠፍተዋል። በዚህ ምክንያት መርሳ መግቢያና መውጫዎች፣ ውርጌሳ መውጫና መግቢያዎች፣ ውጫሌና ሐይቅ ከተሞችን ጨምሮ ጥብቅ ፍተሻዎች እየተደረጉ እንደሆነ የዓይን እማኞች ገልጸዋል። በዚህ አካባቢ እንግዲህ ከአሁን በፊት ስምሪት ላይ የነበረው 35ኛ ክፍለ ጦር በተደጋጋሚ ወታደሮች ከግዳጅና ከስምሪት ቀጠና እየጠፉ ስላስቸገሩ በአዲስ ሌላ ኃይል እንዲተካ ቢደረግም ይሄው እንግዲህ ድርጊቱ አልቆመም። ወታደሮች ከግዳጅ ቀጠናቸው መውጣታቸውን የወጡ መረጃዎች ያሳያሉ። እዚሁ ደቡብ ወሎ ምዕራብ ቀጠናዎች በለጋምቦ ወረዳ ገነቴ ከተማው አቅራቢያ እንደዚሁ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት ተሽከርካሪ ላይ የነበሩ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ወደ ስምሪት ቀጠና አማራ ሳይንት ለዘመቻና ለግዳጅ በተሽከርካሪ እየሄዱ በነበረበት ጊዜ ነው የደፈጣ ጥቃት የተፈጸመው። ጥቃቱ ትላንትና ረፋድ የተፈጸመ እንደሆነ መረጃዎች ገልጸዋል። ሌላው ሰፊ ግንባር ሸፍኖ ውጊያ ሲደረግ የነበረው ትናንት በላስታ ቀጠና የአይና ቡግና ወረዳ ነው። በላስታ ቀጠና በተደረገ ከባድ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። የመከላከያ አድማ ብተናና የሚሊሻ ኃይል የተጠና ያሉትን ዘመቻ ለማድረግ ከሌሊቱ 9 ሰዓት ጀምሮ በአራት አቅጣጫዎች ዘመቻ መክፈታቸውን የሚገልጹት የመረጃ ምንጮች በዚህ ምክንያት ይህንን ተከትሎ ፋኖ በሰጠው ያጸፋ ምላሽ ወታደራዊ ኪሳራዎችና ማቴሪያላዊ ቁሳዊ ጉዳቶች ደርሰዋል። ከእንጀፋት በኩል በአዲስ ዓለም ግንባር፣ ከጥግ አካባቢ በፈረስ መጋለቢያ ግንባር፣ ከጻዳ ወንዝ በጻዳ ግንባር እንዲሁም ደግሞ ከጉርድ በር በዳጎሶች በኩል በእነዚህ በአራት ግንባሮች ነው የሚሊሻ አድማ ብተናና መከላከያ ሌሊት ለዘመቻ በሚል የተንቀሳቀሰውና ዋና ማዕከሉን የፋኖ ክፍለ ጦሮችን አድርጎ ከተንቀሳቀሰው የመከላከያ አድማ ብተና ጋር በተደረገው ውጊያ እንግዲህ ጉዳቶች ደርሰዋል። ከፍተኛ ትንቅንቅ እንደተደረገ የሚገልጹት የመረጃ ምንጮች በተለይ በአዲስ ዓለም ከገባው የመከላከያና አድማ ብተና ኃይል ጋር ጥንስስ በር ተብላ የምትጠራ ከተማ ላይ ለሰዓታት ውጊያ ተደርጓል። በተመሳሳይ መከላከያ አድማ ብተናና ሚሊሻው
እዚህ ቦታ ከመድረሱ በፊት ፋኖ በወሰደው መረጃ መሰረት ከበባ ውስጥ ገብቶ ነው ጉዳት የደረሰው። ፋኖ ቀደም ብሎ ባገኘው የእንቅስቃሴ መረጃ መሰረት በከፈተው ጥቃት ጉዳት ደርሷል። ሌላ በዚሁ እንደዚሁ በደፈቃ ተብሎ በሚጠራ በኩልም ከመከላከያ ከአድማ ብተና ጋር በተደረገው ውጊያ እንደዚሁ ጉዳት ደርሰዋል። የጉዳቶቹን ሁኔታ በተመለከተ የላስታ ሳምነው ኮር ህዝብ ግንኙነት በውጊያው በመከላከያ አድማ ብተናና ሚሊሻ ላይ በትንሹ 54 ሲሞቱ 71 ቁስለኛ ሆነዋል ብለዋል። በፋኖ በኩል የደረሰውን ጉዳት በሪፖርቱ አላካተተም። ከዚህ ጋር በተያያዘ የአይን እማኞች በሁሉም ቦታዎች ዙ 23 ሞርተር ዲሽቃን ጨምሮ በእነዚህ የቡድን መሳሪያዎች የታገዘ ውጊያ ሲደረግ ውሏል። ውጊያው ከማለዳ 12 ሰዓት እስከ 5 ሰዓት ተኩል ረፋት ድረስ የቆየ ነበር ይላሉ። ሆኖም የደረሰውን ጉዳት በተመለከተ ምንም አይነት መረጃ እንዳልሰሙ ነው የገለጹት። በዚሁ ቀጠና በሰሜን ወሎ መቄት ቀጠና በዚሁ አግሪት እና ሲሳይ ተብሎ በሚጠሩ ቦታዎች በተደረገው ውጊያ እንደዚሁ ጉዳት ደርሷል። እንደ መረጃ ምንጮቹ ከሆነ ወደ ሆስፒታል የሄዱና እንደዚሁም የተነሱ አስከሬኖች በተመለከተ የዝርዝሩ እየተጣራ ቢሆንም የአድማ ብተና አባላት ወደ መቄት ሆስፒታል መግባታቸውን ተመልክተናል። ከ13 በላይ የአድማ ብተናና የሚሊሻ አባላት እንደዚሁ ጉዳት ስለማስተናገዳቸው በፋኖ በኩል 3 እንደዚሁ ጉዳት መድረሱን ሰምተናል ብለዋል። ይሄ ሲሳይ ተብሎ የሚጠራው አካባቢ የተደረገውን ውጊያ አስመልክቶ ነው። ወደ መጨረሻ ወደ ያዝኩት መረጃ አልፋለሁ። በዚህ ሰዓት በመጨረሻ ከያዝኳቸው መረጃዎች መካከል አንዱ ዓለም አቀፍና እንደዚሁ ተዛማጅ መረጃ ነው። መረጃው ኢትዮጵያን የተመለከተ ነው። ኢትዮጵያ ከአሜሪካ ቀርቦላታል የተባለውን ጥያቄ በተመለከተ እስከዚህ ሰዓት ድረስ ማረጋገጫ አልሰጠችም። ጥያቄው ዓለም አቀፍ ሚዲያዎች እየተቀባበሉት እየዘገቡት ነው የሚገኘው። በተለይ የእስራኤል ሚዲያዎች በጉዳዩ ላይ ከዲፕሎማቲክ ምንጮች ያገኘ ነው በሚል ዘገባውን እያሰራጩ ቢሆንም ከኢትዮጵያ በኩል ስለተባለው ዘገባ እስካሁን ድረስ የተሰጠ ምላሽ የለም። ጉዳዩ የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሮቢዮ አብይ አህመድን በስልክ ጠይቀዋል የተባለው ጉዳይ በጋዛ የሚሰማራ የሰላም አስከባሪ ኃይል ኢትዮጵያ እንድታዋጣ ነው አብይ አህመድ የተጠየቀው። በዚህ ጉዳይ ላይ እንግዲህ እስካሁን ድረስ በኢትዮጵያ በኩል የተባለ ጉዳይ ስለመጠየቁም ስለ አቋሟም የተባለ ጉዳይ የለም የሚሉት የመረጃ ምንጮቹ አሜሪካ ጥያቄውን ያቀረበችው ሐማስን ትጥቅ ለማስፈታት በጋዛ የሚደረገውን ዘመቻ ለማገዝና እንዲሁም ደግሞ ጋዛን በእስራኤል ጦር የወደመችውን ጋዛን መልሶ ለመገንባት በሚደረገው ሂደት ውስጥ ሰላምና ጸጥታ እንዲሁም ደግሞ የደህንነት ጥበቃ ለማድረግ የሰላም አስከባሪ ኃይል ያስፈልጋል ነው የተባለው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ